Casper, drop the bag. Alpha leader, bring him in. Bad boys, what you gonna do? አሜሪካ ምዕራብ ፊላዴልፊያ ጎዳናዎች ተነስቶ በሆሊውድ ውስጥ ካሉት ኮከብ ተዋንያን አንዱ ለመሆን ችሏል። የታታሪነትና የጽናት ተምሳሌት ነው። የቆዳ ቀለሙ ሳያግደው በድንቅ የትወና ተሰጥኦ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ልብ መማረክ ችሏል። ዊል ስሚዝ እንደ አውሮፓውያኑ አቆጣጠር መስከረም 25 ቀን 1968 በአሜሪካ ፊላዴልፊያ የተወለደው ዊል ስሚዝ ያደገው ነጮች በሚበዙበት የካቶሊክ ትምህርት ቤት ሲሆን ጥቁር አሜሪካዊ እንደመሆኑ በልጅነቱም በቆዳ ቀለሙ ምክንያት የተለያዩ ጥቃትን አስተናግዷል። ስለ ስሚዝ የምናውቀውና አሁን ላለበት ደረጃ የቤተሰቡ አስተዋጽኦ ከፍተኛ እንደሆነም ይነገራል። ወላጅ እናቱ ካሮላይን ብራይት ከከፍተኛ የትምህርት ተቋም የተመረቀች ስትሆን በወቅቱ ከከፍተኛ የትምህርት ተቋሙ ከተመረቁ ጥቁር አሜሪካዊ ሴቶች አንዷ ነበረች። ስሚዝንም ትምህርቱን በስርዓቱ እንዲማር ተከታተለው ነበር። እናቴ ከካርኔ ሜሎን ዩኒቨርሲቲ ተመርቃለች። በትምህርት ቀላል አታውቅም። እንደርሷ አመለካከት ካልተማርክ በቃ ሞታል ማለት ነው። በዚህ ዓለም መቀጠል አትችልም። ቤተሰቡ ስሚዝን በመረዳት የልቡን ፍላጎት እንዲከተል ያበረታቱት ስለነበር በትምህርት ቤትም የሚያሳየው የዘፈን የሙዚቃ መሳሪያና በተፈጥሮ ሰዎችን የማዝናናት ተሰጥኦ ስለነበረው ይህም ለወደፊት ህይወቱ መሰረት ጥሏል። ስሚዝ ሰዎችን በማዝናናት ችሎታው በትምህርት ቤት ጓደኞቹና በዙሪያው ባሉ ሰዎች ተወዳጅ ነበር። በመድረክ ከሚያሳየው ብቃት የተነሳ ዘ ፍሬሽ ፕሪንስ የተሰኘ የመድረክ ስሙንም ያስተዋወቀው በዚህ ጊዜ ነበር። Let my people go. ስራውንም የጀመረው በራፐርነት ሲሆን ከልጅነት ጓደኛው ዲጄ ጄሲ ጄፍ ጋር በመሆን የትምህርት ቤት ፓርቲና የተለያዩ ዝግጅቶችን በጋራ በማዘጋጀት ችሎታቸውን አዳብረዋል። የነሱ የመጀመሪያ አልበም የሆነውን ሮክ ዘ ሃውስ የተሰኘ አልበም በ1987 በመልቀቅ የስኬት ጉዞውን ጀመረ። በሙዚቃው ዘርፍ ያሳየው ብቃትና ተወዳጅነት ትምህርቱን በማቋረጥ ወደ ራፕና ሙዚቃው ዓለም እንዲያተኩር ምክንያት ሆኖታል። ይህ ሐሳብ ትምህርቱ ላይ እንዲያተኩር ለምትፈልገው ለእናቱ ግን አልተዋጠላትም ነበር። በዘርፉ በኳክብትነት እንዲታዩ ያደረጋቸው ቀጣዩ አልበማቸው ሲሆን ሂ ኢዝ ዘ ዲጄ አም ዘ ራፐር ተወዳጁ ዜማዎች ናቸው። ፋሚሊ ጀስት ዶንት አንደርስታንድ እና ኤ ናይትሜር ኢን ማይ ስትሬት የስሚዝ አስቂኝና የትረካ ችሎታዎችን አሳይቷል። ሙዚቃዎቻቸው በጊዜው ከነበሩት ሃርድኮር ራፕ በሚለዩት በአዎንታዊና በቀላል አቀራረብ ይታወቃሉ። በ1997 እና 2005 መካከል 4 የስቱዲዮ አልበሞችን ያወጣ ሲሆን ሎስት ኤንድ ፋውንድ በ2005 የተሰራ የመጨረሻ ስራው ነው። ዊል ስሚዝ እንደ ራፐር እውቅና ካገኘ በኋላ የትወና ዓለምን ለመቆጣጠር ትኩረቱን አደረገ። በ1990 ዘ ፍሬሽ ፕሪንስ ኦፍ ቤል-ኤር በተሰኘው ሲትኮም ውስጥ የመሪነት ሚናውን አገኘ። በሲትኮሙም ስሚዝ አስቂኝ የትወና ችሎታውን በማሳየት በፍጥነት ተወዳጅ ሆነ። ስሚዝ በሙዚቃው ዘርፍ ያሳየው ስኬት ለትወና ስራው መሰረት በመሆኑ በእርሱ የተፈጥሮ የትረካ ተሰጥኦ በሁለቱም ዘርፍ የሚፈለግ እንዲሆን አድርጎታል። ዘ ፍሬሽ ፕሪንስ ኦፍ ቤል-ኤር ስሚዝን በከዋክብትነት እንዲታይ ከማድረግ ባለፈ እንደ ተዋናይ ለመታየት መድረክ ሆኖ አገልግሏል። በትዕይንቱ እንደ ማህበራዊ፣ ኢኮኖሚያዊ ጉዳዮች ያሉ ወሳኝ ርዕሰ ጉዳዮችን አቅርቧል። ይህም ስሚዝ አስቂኝ የትወናና ድራማዎችን የመቆጣጠር ችሎታውን እንዲያሳይ አስችሎታል። የስሚዝ ቀልዶችንና ድራማዎችን በብቃት የማዋሃድ ችሎታ በኢንዱስትሪ ውስጥ ካሉት ሁለገብ ተዋናዮች አንዱ እንዲሆን ከማስቻል አልፎ 2 የአካዳሚ ሽልማት እጩዎችና 4 የግራሚ ሽልማቶችን ጨምሮ በርካታ ሽልማቶችን ማግኘት ችሏል። ስሚዝ በቤል-ኤር ውስጥ በነበረበት ወቅት በፊልም ኢንዱስትሪ ውስጥ የራሱን ስም መገንባት ጀመረ። በ1993 6 ዲግሪስ ኦፍ ሰፓሬሽን በተሰኘው ድራማ ላይ ውስብስብና ድራማዊ ሚናዎችን የመጫወት ችሎታውን በማሳየት የመጀመሪያውን የፊልም ተሳትፎውን አገኘ። ይህም ስሚዝ ከቴሌቪዥን ወደ ትልቅ ስክሪን መሸጋገር መጀመሩን አመላካች ክስተትና የወደፊት በሆሊውድ ገናናነት ጉዞ ጅማሬ ነበር።
ስሚዝ በሲትኮሙ ያሳየው የትወና ብቃት የ90ዎቹ በጣም ተወዳጅ ከሆኑ የቴሌቪዥን ኮከቦች አንዱ እንዲሆን አድርጎታል። እንደ አውሮፓውያኑ አቆጣጠር በ1996 ኢንዲፔንደንስ ዴይ በተሰኘው ፊልም ላይ በመተወን እንደ መሪ ተዋናይ ያለውን ችሎታ አሳይቷል። ፊልሙም በዓለም አቀፍ ደረጃ ከ800 ሚሊዮን ዶላር በላይ ገቢ በማግኘት ዓለም አቀፍ ክስተት መሆን ችሏል። ከስሚዝ ታዋቂና ተወዳጅ ስራዎች እንደ አውሮፓውያኑ አቆጣጠር በ1997 ሜን ኢን ብላክ ተጠቃሽ ነው። ስሚዝ ከምድራችን ውጪ ያሉ አካላት እንቅስቃሴ የሚከታተል ሚስጥራዊ የመንግስት ኤጀንስ አባል የሆነውን ኤጀንት ጄን ሆኖ የተጫወተ ሲሆን ፊልሙ በዓለም ዙሪያ ከ589 ሚሊዮን ዶላር በላይ ከፍተኛ ገቢ ማግኘት ችሏል። የስሚዝ ብቃትና ድርጊቶችን የማዋሃድ ችሎታው በስራዎቹ በማሳየት እንደ ሁለገብ ተዋንያን ያለውን ደረጃ ከፍ ማድረግ ችሏል። እንደ አውሮፓውያኑ አቆጣጠር በ2001 ስሚዝ ታዋቂውን ቦክሰኛ መሐመድ አሊን በገለጸበት አሊ በተሰኘው የህይወት ታሪክ የስፖርት ድራማ ላይም ኮከብ መሆን ችሏል። ፊልሙ አድናቆትን በማስገኘት የመጀመሪያውን የአካዳሚ ሽልማት ለምርጥ ተዋናይነት እጩ እንዲሆንም አድርጎት ነበር። ስሚዝ ስለ አሊ ያሳየው ገጸ ባህሪ ለስራው ያለውን ቁርጠኝነትና መሰጠትን አሳይቷል። በዚህም አንጋፋውን ቦክሰኛ በትክክል ለማሳየት ከፍተኛ የአካል ብቃት እንቅስቃሴም አድርጎ ነበር። ከስሚዝ የፊልም ስራዎች እንደ ሂች ከልጁም ጋር በመሆን የተወነው ዘ ፐርሱት ኦፍ ሃፒነስ እና አይ አም ዘ ሌጀንድ ያሉ ፊልሞች ተወዳጅ ናቸው። እነዚህ ፊልሞች የፍቅር ኮሜዲዎችና ድራማዎችን በብቃት የመወጣት ችሎታውን አስመስክሯል። በዚህም ሁለገብ ተዋናይነቱን በማጉላት የዊል ስሚዝ ገጸ ባህሪ ያለው አድናቆት በዓለም ዙሪያ ተወዳጅ እንዲሆን አድርጎታል። በእነዚህ ፊልሞች ውስጥ ስሚዝ ያከናወናቸው ተግባራት ወሳኝ አድናቆትን ከማስገኘት አልፎ በሆሊውድ ውስጥ ከደመቁ ኮከቦች መካከል አንዱ እንዲሆንም አስችሎታል። ከተሳካ የትወና ስራው ባሻገር ዊል ስሚዝ በበጎ አድራጎትና በአክቲቪዝም ጥረቶቹም ይታወቃል። በማህበራዊ ፍትህ ላይ በማተኮር በህብረተሰቡ ላይ አዎንታዊ ተጽዕኖ በመፍጠር የራሱን አስተዋጽኦ አበርክቷል። ስሚዝ ከበጎ አድራጎት ጥረቶቹ በተጨማሪ ስለ ማህበራዊ ፍትህ ጉዳዮች ድምጽ በመሆን ግንዛቤ በማስጨበጥና እኩልነትን ለማስፈን በተደረጉ ጅምሮች ውስጥ በንቃት ተሳትፏል። ምንም እንኳን ስራ ቢበዛበትም ሁልጊዜ ለቤተሰቡ ቅድሚያ ይሰጣል። ከ1997 ጀምሮ ከተዋናይት ጄዳ ፒንኬት ስሚዝ ጋር በትዳር ያሉ ሲሆን ጄደን እና ዊሎን የተባሉ 2 ልጆችም አፍርተዋል። ስሚዝ ስለ ቤተሰቡ የህይወት ተግዳሮቶች፣ መልካም አጋጣሚዎችንና ምክሮችን በቃለ መጠይቆችና በማህበራዊ ሚዲያዎች ያካፍላል። ስሚዝና ባለቤቱ ጄዳ ፒንኬት በተለያዩ ጉዳዮች የሚደግፈውን ዊልና ጄዳ ስሚዝ ቤተሰብ ፋውንዴሽን መስርተዋል። መሰረታዊ አገልግሎት ለሌላቸው ማህበረሰቦችም የትምህርት ዕድል ለሚሰጡ ድርጅቶች በሚሊዮን የሚቆጠሩ ገንዘቦችን መለገስ ችሏል። የፊልም ዓለም ኮከብ ዊል ስሚዝ በፊልሙ ዓለም በሰራቸው ስራዎች በህይወቱ የመጀመሪያ የሆነውን የኦስካር ሽልማት ኪንግ ሪቻርድ በተሰኘው ፊልሙ እጩ በመሆን በ2022 የኦስካር ሽልማት መቀዳጀት ችሏል። ክስተቱም አነጋጋሪ ዊልን ያስተቸና በአድናቂዎችና በስራ አጋሮቹ መካከልም ውዝግብ ያስነሳ ክስተት ነበር። ስሚዝ እጩ ሆኖ በታጨበት የኦስካር ሽልማት ላይ ከባለቤቱ ጄዳ ፒንኬት ስሚዝ ጋር በታደመበት ዝግጅት ላይ አሜሪካዊ ኮሜዲያን ክሪስ ሮክ የስሚዝ ባለቤት ጄዳ ፒንኬት ጸጉር በሚያሳሳ በሽታ ሳቢያ ጸጉሯን ተላጭታ ስለነበር ይህንን ሳይገነዘብ እንደለመደው በእርሷ ላይ ለመቀለል ሲሞክር ይህንን ስቆ ማለፍ ያልቻለው ስሚዝ መድረክ ላይ በመውጣት ክሪስን በጥፊ በመምታት ዝም ለማስባል በስሜታዊነት የወሰደው እርምጃ አነጋጋሪ ሆኖ ነበር። በክስተቱም ከሙያ አጋሮቹ ሳይቀር ትችትን አስተናግዶ ነበር። የኦስካር የሽልማት አዘጋጆችም ዊል ስሚዝ ለቀጣዮቹ 10 ዓመታት በኦስካር ሽልማት ላይ እንዳይታደም አግደውታል። የዊል ስሚዝ ከምዕራብ ፊላዴልፊያ ወደ ሆሊውድ ያደረገው ጉዞ ብዙዎችን ሊያነቃቃና ሊያበረታቱ በሚችሉ ጠቃሚ ተሞክሮች የተሞላ ነው። ከነዚህም የትጋትና የጽናት ኃይል ነው። የስሚዝ ስኬት በአንድ ጀንበር የመጣ ሳይሆን ለዓመታት ትጋትንና ጽናትን ግቦቹን ለማሳካት ያላለሰለሰ ጥረትን ማድረግን ጠይቆታል። ለራስ ታማኝ ሆኖ የመቆየትን ዋጋም የሚያሳይ ምንም እንኳን ዝናውና ስኬት ቢኖረውም እሴቶቹንና የችሎታ አቋሙን ፈጽሞ ችላ ሳይል የሚያሳየው ትጋት በተመልካቾች እንዲወደድ አድርጎታል። ስሚዝ ከግል ስኬቱ ባሻገር የህይወት መሰናክሎችን በማለፍ ለወደፊት ተዋናዮችና ትውልዶች አርያ በመሆን ቀጥሏል። I give you back this. Here, 99 cents each. Bitch! You freeze, bitch.
Oh shit. When they come for you, bad boys, bad boys.